የታላቁ የነብዩ መሐመድ ልደት በዓልን ስናከብር በነብዩ አስተምሮ መሰረት የተቸገሩትን በመርዳት ሊሆን ይገባል አለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። ምክር ቤቱ በሰጠው መግለጫ በዓሉ የፍትሁ ነብይ በሚል መሪ ሀሳብ በመጪው ማክሰኞ በአንዋር መስጊድ በታላቅ ድምቀት እንደሚከበር ገልጾ ለሙስሊሙ ህብረተሰብ የእንኳን አደረሳችሁ መልእክቱን አስተላልፏል። የኢትዮጵያ ቴክኖሎጂ ባለስልጣን ከኢትዮጵያ ጉምሩክ ኮሚሽን ጋር በመቀናጀት ተግባራዊ እያደረገ የሚገኘው የአንድ ማዕከል አገልግሎት አሰጣጥ ስርዓት ቀልጣፋ አገልግሎት እንዲሰጥ ማስቻሉን አስታወቀ። ባለስልጣኑ አሁን ላይ ከዓለም አቀፉ አቶሚክ ኢነርጂ ባገኘው ቴክኖሎጂ ወደ ሀገር ውስጥ የሚገቡ ቴክኖሎጂዎች ላይ ክትትልና ቁጥጥር እንዲሁም የህግ መተላለፎች ሲከሰቱ ምዝገባ፣ ትንተናና ሌሎች ተገልጋይ ተኮር ተግባራትን እያከናወነ መሆኑንም ገልጿል። የባህር ዳር ዓለም አቀፍ ስታዲየም ለአህጉራዊ ውድድሮች ብቁ መሆኑን ከስፖርት ባለፈ ለቱሪዝም ዘርፍ ትልቅ አቅም የሚፈጥር መሆኑን የክልሉ ባህል ቱሪዝምና ስፖርት ቢሮ ገለጸ። ከእግር ኳስ ውጭም በከተማዋ የውሃ ዋና፣ የአትሌቲክስና የብስክሌት ውድድሮች ለማስፋት ምቹ ሁኔታዎች መኖራቸውም ተነስቷል። በሐረሪ ክልል በተፈጥሮና ሰው ሰራሽ ምክንያት የሚከሰቱ አደጋዎችን የመከላከል የመቀነስና ፈጣን ምላሽ የመስጠት ተግባራት ተጠናክሮ እንደሚቀጥል ተነገረ። የክልሉ አደጋ ስጋት ስራ አመራርና ማህበረሰብ አቀፍ እንክብካቤ ጥምረት ምክር ቤት በክልሉ የሚከሰቱ አደጋዎችን የመከላከል የመቀነስና ፈጣን ምላሽ የመስጠት አቅምን ለማጠናከር ያለመ መደበኛ ስብሰባውን አካሂዷል።